የዋዝሪት ማዳበሪያ በተረፈ በኃይል ነው የተሰጠን። በመጠኑም አልም ቅናሽ አልተሰጠን፣ በኃይል ነው የተሰጠን። የዋዝመረው ኩታ ገጠም ነው ጤፋችን ማለት ነው። እንደ ዘንድሮ አብቁሎ አይውቅም። የዋድ ላይ ደግሞ ሲነሳ ይወቃል። እኛ የው ግብርና ባሉና ምንዘራ ማዳበሪያም ግብርና ባሉን ነው ምንጠቀም። ግብርና ማዳበሪያ ጤፍም ሲሰጡን ያንን ምንዘራ ያገኘነው እዚህ ጤፍ እያረሙ ነው። ስሞን ያስተዋውቁንና አጠቃላይ ስለ ሰብል ሁኔታ እስኪ ያው ነው። እኔ ጥላውን ተፈራበላለሁ። ስለ ግብርና ጉዳይ ያው በጋ ማዚያንና ግንቦትን ይታረሳል። ተተለሳለሰ በኋላ ሰኔ ምናምን ይቀሳቀሳል። ከዛ ሐምሌና ነሐሴ ይዘራል። ያው በኩታ ገጠም ማለት ነው። ማዳበሪያ እንደተለመደው ያው በፊት ሲጎለጎል ጥቁሩ ይዘራል። በኋላ ነጩ ማስነሻው መዝራት ነው። በኋላ 40 ቀን በኋላ አረሙ ማረም ነው። ሰብሉ ይሄን ነው የሚመስል። አጠቃላይ እንደ ወረዳችን 49697 ሄክታር የሚደርስ የእርሻ ማሳ አለን። ከዚህ ውስጥ እንግዲህ በደንብ እየሰራንበት ያለውና እንደ ወረዳችን ተጨባጭ ሁኔታ ፖቴንሻል የሆነው ሰብላችንን ለይተን እየሰራን ያለንበት ሁኔታ ነው ያለ። ከዚህ ውስጥ እንግዲህ 28608 አካባቢ የሚደርሰው የእርሻ ማሳ በጤፍ ሰብል የሚሸፈን ነው ማለት ነው። ኦልሞስት ከ57% በላይ የሚደርሰው የእርሻ መሬታችን በጤፍ የሚሸፈን ነው ማለት ነው። እንግዲህ ከ28609 ሄክታር ውስጥ 18908 የሚደርሰው በአርሶ አደር ምርት ክላስተር እየተደራጀ ነው ማለት ነው። አርሶ አደሮች በኩታ ገጠም ይህንን ጤፍ በማልማታቸው በተመሳሳይ ጊዜ ይዘራሉ፣ በተመሳሳይ ጊዜ ይሰበስባሉ። በተመሳሳይ ጊዜ ከሰበሰቡ በኋላ ደግሞ ወደ ምርት ወደ ህብረት ስራ ማህበር ወይ ደግሞ ሁለገብ የገበሬዎች ህብረት ስራ ማህበር ወደ እነሱ በሚገለገሉበት ማለት ነው የሚሸጡበት ሁኔታ አለ። ከግንዛቤ ማስጨበጡ ከፓኬጅ ስልጠና ጀምሮ ለባለሙያው በተሻለው የፓኬጅ ስልጠና መሰረት ለወረዳም ለቀበሌ ባለሙያው ስልጠና ያሰጠበት ሁኔታ አለ። ከዚህ አለፍ ሲል ደግሞ ታች ላሉ አርሶ አደሮች በምርቱ ክላስተር ወይም በአርሶ አደር ምርት ክላስተር ለተደራጁ አርሶ አደሮችም ጭምር ስልጠና ሰጠናል። ምርጥ ዘር አጠቃቀማችንን ወስደን ስንመለከት እንግዲህ በወረዳ ደረጃ የገባልን ምርጥ ዘር በሙሉ አሰራጭተን ወይም ደግሞ ለዚህ ቁመና ለዚህ ሰብል አውለነዋል ማለት ከ4000 ኩንታል በላይ የሚደርስ ሲዋንና ሲቱ ዘር ተጠቅመን ይህንን ሰብል እንድናይ አድርጎናል ማለት ነው። ወስ የግብዓት የማዳበሪያ አጠቃቀማችን ቢሆን በምክር ሀሳቡ መሰረት እንዲጠቀም ማድረግ በኩል ሰፊ ጥረት ተደርጎ ከ57000 ኩንታል በላይ የሚደርስ የሰው ሰራሽ የአፈር ማዳበሪያ ተጠቅመናል ማለት ይቻላል። የልምድ ልውውጥ በባለሙያም ደረጃም ይካሄዳል፣ በአርሶ አደር ደረጃም ይካሄዳል። ጠቅላላ የሰብላችንን በተመለከተ ከጤፍ በተጨማሪ ያሉ ሰብሎች የጥራጥሬ ሰብሎችም ሌሎችም የተሻለ ቁመና ላይ እንዳሉ አይተናል። በቁም ሰብል ግምገማውም ጭምር ሳምፕል ወስደን ወይም ናሙና ወስደን ከየአርሶ አደሩ ያሰባሰብንበትና የተሻለ ቁመና ላይ እንደሚገኝ የተሻለ ምርትን እንደምናገኝ ጭምር የገመገምንበት ሁኔታ ነው ያለ። እንግዲህ 1.4 ሚሊዮን በላይ ኩንታል ለማግኘት እቅድ ይዘናል። ያንን ሊያሳካ በሚችል መንገድ እንደሆነም ያየንበት ሁኔታ አለ ማለት ነው።